today and suspended him from his duties. It falls well below the standards we expect. 2018 በቀዩ ትንቅንቅ ዩናይትድ ሊቨርፑልን አሸነፈ። በስካይ ስፖርት የቀጥታ የጨዋታ ትንታኔ ሲሰራ የቆየው ካራገር በውጤቱ ተበሳይቷል። ክሎፕ ታክቲካሊ በጆዜ ዩናይትድ መበለጣቸውን በስሜት ተሞልቶ እየገለጸ ነው። ዳኛው ሊቨርፑልን እንደበደሉም ተናገረ። ካራገር በዚህ አላበቃም። ለአንድ የመርሲሳይድ ተወላጅ ሊቨርፑልን የህይወት ዘመን ወዳጅ ላደረገ በዩናይትድ መሸነፍ እንዴት እንደሚያሳምም ለመግለጽ ሞከረ። ከስቱዲዮ ስራ መጠናቀቅ በኋላ ከጨዋታው በስጭት መንፈስ ሳይወጣ ወደ መኪናው ያመራው ካራገር ከኦልትራፎርድ 2 ማይል ርቀት በመንገድ ሳለ በሌላ መኪና ጉዞ ላይ ከነበረ የዩናይትድ ደጋፊ ተገናኘ። የ40 ዓመቱ የማንቸስተር ዩናይትድ ደጋፊ በባላንጣዎቹ ድል ተደስቶ የ14 ዓመት ሴት ልጁን በጋቢና እንዳስቀመጠ ካራገርን እየተከተለ ዩናይትድ የበላይ መሆኑን በእግር ኳሳዊ ቋንቋ ለማብሸቅ ሞከረ። ጄሚ 2-1 2-1 mate. A lucky Jamie, lad. 2-1, lad. Oh. Oh. Jamie Carragher spot on the door. Nice. Nice, very nice, Jamie Carragher. Where did it hit you? No, seriously, where did it hit you? My face. You stop it now. Yeah. Dad, pack it. Alright. Stop it. Turn it off now. ነገሩ ወዲህ ነው። ጂሚ ካራገርን አየነው፣ ደስ አለን። እርሱ የመርሲሳይድ ክለብ ታማኝ ልጅ እንደሆነ እናውቃለን። እናም ክለባችን ዩናይትድ የሊቨርፑል የበላይ መሆኑን ልንነግረው ፈለግን። ይህ ከሜዳ መልስ የተለመደ የደጋፊዎች ብሽሽቅ ነው። ጂሚ ዩናይትድ 2-1 አሸነፈ ሰምተሃል? 2-1 ጂሚ ስንል በመኪናችን ተከተልነው። ዩናይትድ የበላይ መሆኑን ልንነግረው እየነዳ ነው። ዞሮ አየን፣ ተናዷል። ፊቱ ተለዋወጠ። ምንም የተለየ ነገር አላደረግንም። በመቀለድ ለማብሸቅ ነው። ማንቸስተር ዩናይትድ የእንግሊዝ እግር ኳስ ኃያል እንደሆነ ልንነግረው ጂሚ ዩናይትድ 2-1 አሸነፈ በማለት ተከተልነው። እርሱ ግን በልጄ መቀመጫ በኩል አስቀያሚውን ድርጊት ፈጸመ። ምራቁን ተፋብን። እርሱ ይሄንን ያደርጋል ብዬ እንዴት ልገምት? ዝነኛ ነው፣ በትልቅ ሚዲያ ይሰራል፣ ጎበዝ ታታሪ ተጫዋችም ነበር። ለብዙ ሰው አርአያ የሚሆን ተናደድኩ። በእኔ ላይ ቢሆን ምን አለ? ትንሿ ልጄን አየኋት። ነገረ ስራውን ሁሉ እየቀረጽኩ ነበር በሞባይሌ። ልጄ 14 ዓመቷ ነው። እርሷ በህይወት ዘመኗ እንዲህ አይነት አስቀያሚ ነገር አይታ አታውቅም። አለቀሰች። ካራገር ፈጥኖ ይቅርታ ጠይቆናል። ባደረገው ነገር ሲበዛም ተጸጽቷል። ስራውን እንዲያጣኝ አንፈልግም። ስካይ ስፖርት እንዲያባረረው አንሻም። የሰው ልጅ በአጋጣሚዎች ይሳሳታል። እኛም ይቅርታውን